ዛሬ ደግሞ ሀይሚ እንግዲህ ቤቱ ድረስ ሄዳ እንለያይ ብለዋለች፣ ብሩኬን ማለት ነው። ለማንኛውም ሀይሚዬ ትንሽ ብትረጋጊ በጣም ደስ ይለናል። እኛ እንደ ሁላችሁም እኔ እንደምለው ማለት ነው ትንሽ ብትረጋጊ ማለት ነው። ሁልጊዜ እንለያይ ትያለሽ እና አንዳንድ ጊዜ ቆም ብለሽም ማሰብ እንዳለብሽ ይገባኛል። ምክንያቱም ምን መሰላችሁ ሀይሚ አሁን እንለያይ ትለዋለች። እሺ ሀይሚ አሁን እንለያይ ትያለሽ። መለያየት እኮ ቀላል ነው። ነገር ግን ነገ ጠዋት ይሄ ብሩኬ የተባለው ልጁ የብሩኬ ካልሆነ ተመልሰሽ ለመምጣት ቀላል ይሆናል ወይ ብለሽ ታስቢያለሽ ወይ? እውነትስ ደግሞ ለመመለስ ወደ ብሩኬ እንደዚህ ቀል ይመስልሻል? ምክንያቱም ተለያይ እንለያይ ብለሽ መጨረሻ ላይ አሁን እሱ እየተለማመጠሽ እየለመነሽ ነው ያለው። ነገር ግን እንለያይ ብለሽ ሙዝዝ እያልሽበት ነው። ስለዚህ እሱም በቃ ይሄን ከመለማመጥሽ በቃ የሆነ ከመለማመጡ የተነሳ አንቺም ትንሽ የሆነ እንትን እያለሽ ይመስለኛልና አስበሽዋል። በዚህ ሰዓት እንለያይ ብለሹ ከዛ ስትለያዩ የሆነ ሰዓት ደግሞ ልጁ የሱ ካልሆነ ምንድነው አንቺ ብትረጋጊስ ብዬ ነው እኔ የማስበው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ። ለቻናሌ አዲስ ከሆናችሁ ላይክ እና ሰብስክራይብ አድርጉ። ባካችሁ ላይክ አድርጉኝ። ኧረ ተው እናንተ ግን ላይክ የሚለውን በተን ብትጫኑት ምን ችግር አለ እያልኩኝ ማለት ነው። ዛሬ እንግዲህ ሀይሚ ብሩኬ ቤት ድረስ ሄዳ እንለያይ በቃ ከዚህ በኋላ እኔ እናንተ አብረን መቀጠል አንችልም፣ እኔ አንተን ከዚህ በኋላ ላምነህ አልችልም በብዙ ነገር ብላለች። ብዙ ምክንያቶችን ደርድራለች። ከደረደረቻቸው ምክንያቶች ውስጥ አንዱ የሆነው ትናንትና እንግዲህ እንዳያችሁት ማለት ነው የእዩ ባለቤት የሆነውና ብሩኬ የተወሰነ ነገር ሲገፈታተሩ ነበረ ማለት ነው። በዛም ደግሞ እዩ ላይ ትንሽ እጁን ለማንሳት ሞክሯል ብሩኬ። እንዴት ሴት ልጅ ላይ ያው ምርጉዝ ሴት ልጅ ላይ እጅህን ታነሳለህ ብለዋለች ሀይሚ ማለት ነው። እና ለማንኛውም ብሩኬም ያንን ለማድረግ ፈልጎ ሳይሆን አንዳንድ ጊዜ ስሜት በራሱ ይገፋፋችኋል እና እልህ ውስጥ ይጨምራችኋል። የእዩ ባል ደግሞ ትናንትና ሲል የነበረው እንግዲህ ብሩኬን ሚስቴን አማቅጣሃታል እያለ ነው ያለው። እዩም ደግሞ እንግዲህ ልጁ የእዩ ባል አይደለም ልጁ የብሩኬ ነው እያለች ነው። በዚህ መካከል ግን ብሩኬ መሀል ላይ ግራ እየተጋባ ነው። ከዚህ እየጎተቱት በጣም ተወዘጋግቧል ማለት ነው። ለማንኛውም ግን የእዩ ባል ተብዬው ብሩኬን ሚስቴ ላይ ቼት አደረክባት ወይም ደግሞ ቼት አስደረካት ብሎ እያለው ሚስትህን ነበረ መቆጣት የነበረብህ፣ መያዝ መገሰጥ የነበረብህ ሚስትህን ነው። ከኔ ምን አንሶ ነው በእኔ ላይ ሌላ የወደድሽው ብለህ ብዘፍን ጥሩ ይመስለኛል። ብሩኬ ላይ ሄደህ እጅህን ከማንሳትህ በፊት ማለት ነው። ሌላ ሲቀጥል ደግሞ የእዩም ባለቤት የተባለው እያደረጉት ያለው ነገር እንደሚመስለኝ ከሆነ ብሩኬን አሳስተው ወደ ሌላ ነገር ለመውሰድና ሌላ ችግር እንዲፈጥር እየፈለጉ ይመስለኛል። ምክንያቱም ብሩኬ እኔ እንጃ በጣም ታጋሽ፣ በጣም ትሁት፣ በጣም ጸባይ ሰናይ የሆነ ልጅ ነው። አሁን ላይ ግን ከዚያና ከዚህ እየተፈታተኑት ነው። በዚህ አጋጣሚ ግን ሀይሚ ብሩኬን እንለያይ ብለሽ ከምትሄጂ በቃ ከዚህ በኋላ አንተን አላምንህም፣ ልጁ ይሁንም አይሆንም በቃ ላምንህ አልችልም ከምትይና ቤተሰቦቻችንም መለያየታችንን ማብሰር አለብን ብለሽ ከምትይ ብሩኬ ለዚህ ሰሞንም ቢሆን ቢያንስ እኔና አንተ ከቡታጅራ ወደ አዲስ አበባ ሄደን እረፍት እናድርግ ብለሽ ብትይ በጣም ጥሩ ይመስለኛል። እኔ እንደኔ ሀሳብ ማለት ነው። ምክንያቱም እዩም እየሄደችበት ያለው የእዩም ባል እየሄዱበት ያለው ብሩኬን ወደ አልሆነ ነገር ለመገፋፋት ይመስለኛል ማለት ነው። ለማንኛውም ግን ሀይሚዬ ትንሽ ብትረጋጊ፣ ምክንያቱም በጣም ብዙ ተመልካች ተያለች ነው መለያየትን አትፈልጊ። በጣም ብዙ ጊዜ በተደጋጋሚ እንለያይ በቃ እንለያይ። ማንም ሰው እኮ የተገናኘ ሁሉ አብሮ ይኖራል አብሮ ይዘልቃል ማለት አይደለም። እንኳን አይደለም እናንተ ስንት ወልደው ከብደው ብዙ ኑሮ የኖሩ ሰዎች ይለያያሉ። መለየት ቀላል ነው። ነገር ግን ኑሮን ለመኖር ትዳርን ለመመስረት ሁሉን ነገር እንትን ለማለት ጊዜ ይፈጃል፣ ብዙ ነገር ይጠይቃል። ይህንን ሁሉ ጊዜ ደግሞ እናንተ አብራችሁ ነበራችሁ። ስለዚህ አሁን ላይ በድንገት ተነስተሽ እንለያይ ስትይ ትንሽ ግራ ይገባል። ብሩኬ ደግሞ እውነት ለመናገር እየተለማመጣት እየለመናት ነው። ባክሽ ታገሸኝ፣ ትዕግስት ይኑርሽ፣ ቆይ እያላት ነው። ሀይሚ አሁን እኮ ትንሽ ቀን ነው። ምክንያቱም 3 ወር ደግሞ አስቧት እስቲ በጣም ሲምፕል ናት እና እስከ ዛሬ አብራችሁ ብዙ ነገሮችን አሳልፋችኋል። እኔ እናንተን የሚያገናኝን ነገር ምንም የለም ከምትይ አንቺና ብሩኬን ብዙ የሚያገናኛችሁ ነገር የሰው ልጅ እኮ
ስለወለደ ስለተዋለደ ምናምን አይደለም እኮ የሚያገናኘው። በብዙ ነገር እናንተ ብዙ ሀሳባችሁን ሸር ተደራርጋችኋል እና ያም ሁሉ ክፉ ጊዜ አሳልፋችሁ ዛሬ ላይ እንደ ቀላል አንተን ላምነህ አልችልም፣ ስለዚህ እንለያይ ከምትይ የተወሰነ ትዕግስት ኖሮሽና ትዕግስት አድርገሽ ለብሩኬም ጊዜ ሰጥተሹ እሱም ካለበት ጭንቀት ወጣ ብሎ ጥሩ ነገር አስባችሁ መልካም ነገር እንዲገጥማችሁ ብትሰሩ በጣም ደስ ይላል። አሁን ላይ እውነት ለመናገር በተደጋጋሚ ሁል ጊዜ እንለያ ስትዩ ተመልካችም ደግሞ በጣም እጅ እያለው ነው ይሄ ስራችሁ። ምክንያቱም እናንተ ብዙ ተመልካች ብዙ ወዳጅ አድናቂዎች አሏችሁ። እነዛ ልጆች ደግሞ እጅግ በጣም ስሜታቸው እየተጎዳ ነው። እናንተ ሁል ጊዜ በጭቅጭቅ ባተከራ ስትመጡ፣ በአብዛኛው ደግሞ እውነቴን ነው የምላችሁ እናንተን የሚከታተል ሰው በሰው ቤት ያለ የሰው ቤት እየሰራ ያለ ሰው ነው እና ያ ደግሞ አስቡት ብዙ አይነት የሰው ልጅ ችግር አለበት። ሞልቷላቸው ደልቷቸው አይደለም እናንተን የሚወዳችሁና ለእናንተ ጊዜ ሰጥተው የሚከታተሏችሁ ብዙ ስትረስ ያለብን በስደት ሀገር በጭንቀት ውስጥ ነን። ግን እናንተን የሀገራችንን ልጆች ስናይ ደስታ እየሳበን ደስታ እየተሞላን ነው። ስለዚህ ያ ነገር እስከሆነ ድረስ እናንተ ደግሞ ለተመልካችም ትንሽ ክብር ቢኖራችሁ ቢያንስ እንኳን አንቺና ብሩኬ አንዳንዴ ደስ የሚሉ ነገሮችን እስከ ዛሬው ብታመጡ፣ አሁን ላይ እየሄዳችሁበት ያለው መንገድ ትንሽ ሆነ ግራ ያጋባል። በእርግጥ እናንተ ስራ ነው እየሰራችሁ ያላችሁት፣ ግን ደግሞ ስራ መሆኑን በብዙ መንገድ ያልተረዱ ልጆች እያለቀሱ ራሳቸውን እያሳመሙ ብዙ ነገር አለ። ግን ይሄ እናንተ ስራ ነው። ስለዚህ ስራ እስከሆነ ድረስ ደግሞ አንዳንድ ጊዜም ቀልቀል እያደረጋችሁ ጥሩ ነገርን ሼር አድርጉ። ምክንያቱም ሁሌ ጭንቀት፣ ሁሌ ለቅሶ፣ ሁሌ ሀዘን፣ ሁል ጊዜ ደግሞ እንለይ በምትሉ ሰዓት እናንተን እጅግ በጣም የሚወዷችሁና ቪዲዮ ለቀቁ አለቀቁ ብለው የሚጠብቁ ልጆች እየተጎዱ ነው። ስለዚህ ለተመልካቾቻችሁም እያሰባችሁ እላለሁ። ይሄ የኔ የግሌ ሀሳብ ነው እና ይሄንን ብታደርጉ ላለሁ። ሌላ እንግዲህ እዩዬም ዛሬ ሰርፕራይዝ ነው ልደት ነው ምናምን ነው ወይስ ደግሞ ቤቢ ሻወር ነው እያከበረች ነበረ። ለማንኛውም እዩዬም እግዚአብሔር ከአንድ ሁለት ያድርግሽ እና የልጁንም ደግሞ እንግዲህ ሆስፒታልም ሆነ ሆስፒታል ሳይሆን የልጁን አባት የሚናገረው ዲኤንኤ ነው። ስለዚህ ያንን ቀን ደግሞ እኛ እንጠብቃለን። እስከዛው ድረስ ግን ብሩኬና ሀይሚን ለመለየት ባትወስኑ ባይ ነኝ። ተረጋጊ ሀይሚ፣ ትዕግስት ይኑርሽ። ትዕግስትን የጠበቀ ፍሬዋን ይበላል። በትዕግስት የጠበቀ ያው ፍሬውን ይበላል ነው እና ስለዚህ ባቄላ ዘርቶ ባቄላው እስኪደርስ ድረስ መታገስ ያለ ነው። ታገሽ ይላለሁ። አመሰግናለሁ።